بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على حبيبنا محمد النبي الأمين وعلى آله وأصحابه أجمعين أما بعد فيا أحبتي في الله السلام عليكم ورحمة الله وبركاته أولاً أرحب بكم وأحييكم مع سلسلة حول الأنبياء عليهم الصلاة والسلام. طبعا كما تذكرون وما زلنا مع قصة آدم عليه السلام. ودنا يتكبراتشي وندمهتوج إن شاء الله يزاريو يتمرت بروغراماتشين يميونو سلا نبياتوچنا ህዝቦቻቸውን ከቁርአን ከሐዲስ የምናጠናበት የትምርት ፕሮግራም ላይ ነን። እንግዲህ ሁላችሁም ከፕሮግራማችን መጀመሪያ ጀምሮ ከተከታተላችሁት ብዙ ነገር እንደምትረዱና እንደምትማሩ ተስፋ አደርጋለሁ በኢذنላህ ሱብሓነሁ ወተዓላ። ሁላችሁም እንደምታውቁት የአባታችንን አደም ታሪክ አልጨረስንም። كقومنبت نو يمنقتلو بمشيئة الله عز وجل. رأينا في لقائنا الماضي أن القصة توضح لنا بداية الأمر وبداية الخلق. انقدين قصة ين تاريخ سن النقاقر حقيق أو النقر كقرآن كحديث بمردات من دنا يمن نمارو تاريخ نيان من يستمرال የነገራቶችን መነሻና መጀመሪያ እንድናውቅ ይረዳናል። ፍጡራን እንዴት ተጀመረ? ማን መጀመሪያ ተፈጠረ? ከዛስ ቀጥሎ የሚለውን ከእውነታ ከቁርአን ከሐዲስ እንረዳለን ማለት ነው። وكيف بدأت البشرية የሰው ልጅ ጥንቱ መነሻው ምንድነው? ይህንንም እንማራለን እንረዳለን ማለት ነው። وكيف الصراع بين الحق والباطل እውነትና ውሸት ፍትጊያና ትግሉ እንዴት ነው ከጅምሩ የሚለውንም እየተማርን ያለነው። احبتي في الله كيف كنا في الجنة جنة ውስጥ እንዴት ነበሩ አባታችን አደም አኗኗራቸው። وكيف نزل إلى الأرض ወደ መሬትስ እንዴት ወረዱ የሚለውንም ወደፊት ደርሳችን ላይ እናያለን። وكذلك رأينا أن الله سبحانه وتعالى أخبر الملائكة. الله سبحانه وتعالى ملائكوችን ነግሯል አባታችን አደምን ከመፍጠሩ በፊት ምን ብሎ إني جاعل في الأرض خليفة እኔ መሬት ላይ ምትክ አደርጋለሁ ወይንም ላደርግ ነው ብሎ ነግሯቸዋል። መላእክቶች ምንድነው የመለሱት? ምን ማብራሪያ ጠየቁ? ማብራሪያ ጠይቀዋል። ኢስቲፍሳር ጠይቀዋል። ونحن نسبح بحمدك ونقدس لك ጌታችን ሆይ እኛ በእጅጉ አንተን ከማይገባህ ነገር እያጠራንህ ተስቢህ እያደረግንህ ሌላ ፍጡር ትፈጥራለህ እንዴ ብለው ኢስቲፍሳር ጠይቀዋል። ሌላው ደግሞ ምንድነው ኢስቲፍሳር ማብራሪያ የጠየቁት? أتجعل فيها من يفسد فيها ويسفك الدماء ለመሆኑ በመሬት ላይ መሬትን በወንጀል የሚሞላ ደም የሚያፈስ ወንጀልን የሚሰራ ፍጡር ትፈጥራለህ እንዴ በማለት ጠይቀዋል። ጅኖችን ቀድመው ስለሚያውቋቸው ማለት ነው። ይህ ሁሉ على كل حال ባለፈው ደርሳችን ላይ ያየነው የትምህርት ፕሮግራም ነው። መጨረሻ ላይ አላህ Subhanahu Wa Ta'ala قال إني أعلم ما لا تعلمون እኔ እናንተ የማታውቁትን ሩቅ ነገርን ሁሉ አውቃለሁ ገይብያቶችን በሙሉ የማውቅ ነኝ ብሎ በአያቱ መልስ ሰጥቷቸዋል ማለት ነው። ከዚህ በኋላ እንግዲህ ምንድነው የምንማረው? አሁንም قالت الملائكة መላእክቶች በውስጣቸው ያሰቡት ነበር ليخلق ما شاء ربنا خلقا لكن ጌታችን እንግዲህ የፈለገውን ፍጡር ይፍጠር ከኛ በደረጃም ይሁን በዕልም የሚበልጥ خلق ወይም ፍጡር አይፈጠርም ብለው እሳቢ አድርገው ነበር።
ላኪን አላህ ስብሓነሁ ወተዓላ ላ ተኽፋ ዐለይህ ኻፊያ ምንም የማይደበቀው ጌታ በውስጣቸው ያሰቡትን ስላወቀ ወአራደ አን ዩሪየሁም አነ አደም ዐለይህ ሰላም አክረሙ ወአዕለሙ ምንሁም አባታችን አደም እንግዲህ በደረጃም ይሁን በእውቀት እንዴት መላኢኮችን እነሱን እንደሚበልጥ አሳይቷቸዋል ማለት ነው። ይህንንም ተምረናል። ፈአመረሁም ቢስጁድ ለህ በደረጃ እንደሚበልጥ በምን አሳያቸው ስንል ሱጁድ የክብር ሱጁድ እንዲወርዱ አዟቸዋል። ወፊል መሽሀድ ልዓዚም ሰጀደ ልመላኢከቱ ኩልሁም አጅመዑን በሚገርምና በሚከብድ ሁኔታ ቁጥራቸው የማይታወቅ ብዛት ያላቸው መላኢኮች ሁሉም ቢሆኑ ለአባታችን አደም ለክብር ሱጁድ ወርደዋል። ኩሉ ልመላኢካ ሐታ ጅብሪል ወሚካኤል ወኢስራፊል ኩልሁም አጅመዑን ሁላቸውም ለአባታችን አደም ሱጁድ ወርደዋል። ይህ እንግዲህ የክብራቸውን የደረጃቸውን ትልቅነት አላሁ ስብሓነሁ ወተዓላ ለመላኢኮች እያሳያቸው ነው ማለት ነው። ፈበየነ ለሁም አነ አደመ አክረም ሚነል መላኢካ እንግዲህ ግልጽ አደረገላቸው አባታችን አደም ከመላኢኮች እንደሚበልጡ። ወከዛሊከ አሕበቲ ፊላህ ኢንሳን የሰው ልጅ ኢዛ ሳረ ዐለል መንሀጅ ሰሒሕ ዐላ መንሀጅላህ ፈሁወ አክረም የርተፊዑ ደረጀቱሁ ኢላ መንዚለቲል አዕላ የሰው ልጅ እንግዲህ አጠቃላይ የአላህን መንሃጅ ቁርአን ሐዲትን አላህ በፈለገው መንገድ ከተሰየመና አላህን ከፈራ ደረጃው እንደምታዩት ነው ማለት ነው። ከፍ ያለ ደረጃ አለው። ወቢልዓክሲ በግልባጩ ደግሞ ወኢዛ ካነ ዐላ ገይሪ መንሃጅላህ ወንሐረፍ ከአላህ መንሃጅ ከትክክለኛው መንገድ ከቁርአን ከሐዲት ዘንበል ካለ ሰየንዚል ደረጃው በጣም ይወርዳል። ከማ ፊል አያ የቁል አላሁ ስብሓነሁ ወተዓላ አስፈለ ሳፊሊን ዝቅተኛው ደረጃ ላይ ሌቭል ይሆናል ማለት ነው። እንግዲህ የሰው ልጅ ከእስልምና ካፈነገጠ በአኼራ የሳት ነው የሚሆነው። የሳት የሆነ አካል ደግሞ ደረጃው በጣም የተዋረደና የወረደ ነው። በል የኩኑ አስወእ ሚነል መኽሉቃት ወሚነል ሐይዋናት ከእንስሳቶች እንኳ የወረደ ይሆናል ማለት ነው። ኢዘን አሕበቲ ፊላህ ወልአምሩ ቢአይዲና ቢኢዝኒላህ ነገሩ በእጃችን ነው በአላህ ፍቃድ። አነኩነ ሚነል ሙክረሚን ከተላላቅና ከደጋጎቹ ለመሆን ከፈለግን የአላህን ስብሓነሁ ወተዓላ መንሃጅ ቁርአንና ሐዲትን ቢፈህሚ ሰለፊና ሳሊሕ መከተል ያስፈልገናል ማለት ነው። አው አነኩነ ሚነል አስፈሊን ወይም ደግሞ ደረጃችን ዝቅ እንዲል ካሰብንና ከፈለግን የአላህን ስብሓነሁ ወተዓላ መንገድ መልቀቅ ነው ትልቁ አስቸጋሪው ነገር ማለት ነው። ስለዚህ አሕበቲ ፊላህ ቢእኽትያሪ መንሃጅላህ ዐዘ ወጀል የአላህን መንሃጅ ቁርአንና ሐዲትን በመምረጣችን ሳቢያ ትልቅ ደረጃ እንደምናገኝ ከወዲሁ እንማራለን። ወፈቀና አላሁ ሊማ ዩሕቡሁ ወየርዳህ። እንግዲህ አላህ ስብሓነሁ ወተዓላን እሱ የሚወደውን መንገድ እንዲመራን እንለምነዋለን ማለት ነው። ወረአይና ከይፈ አነ ኢብሊስ ለዐነሁ ላህ እንዲሁም ደግሞ ኢብሊስ የአላህ እርግማን በሱ ላይ ይሁንና ጌታውን እንዴት አድርጎ እንደወነጀለ ስጁድ ታዞ እምቢ እንዳለ አይተናል። ፈጠረደሁ ላህ አላህ አባሮታል ከረሕመቱ ወአኽረጀሁ ሚነል ጀና ከጀነት እንዲወጣ አድርጎታል። ያም ለእኛ ትልቅ ትምህርት ነው የሚሆነን። ወሰከነ አደሙ ወሕደሁ ፊል ጀና አባታችን አደም ደግሞ ጀነት ብቻቸውን ዐርዱሃ ሰማዋቱ ወልአርድ ስፋቷ ከሰማይ ከመሬት የሚደርስ የሆነ ጀነትን ምግብ፣ መጠጥ፣ ልብስ የማይታሰብበት የሆነውን ጀነት እንዲኖር አድርጎታል ማለት ነው። ይህ ብቻ አይደለም አሕበቲ ፊላህ ወዐለመሁ ላሁ ዒልመን ዐዚማ
ትልቅን ዒልም ለአባታችን አደም አላሁ ስብሓነሁ ወተዓላ አስተምሯቸዋል። እንግዲህ ትልቅ ዒልም ነው። ምን አይነት ዒልም ነው? ኩለል አስማ ስም የተባለን የነገራቶችን ስም በሙሉ አስተምሯቸዋል። ከማ ቃለ ተዓላ ወዐለመ አደመ አልአስማአ ኩለሃ። አላሁ ስብሓነሁ ወተዓላ ለአባታችን አደም ዓለይሂ ሰላም የነገራቶችን ስም በሙሉ አስተምሯቸዋል። መልመቅሱዱ ቢተዕሊም አልአስማ፣ ምንድነው የተፈለገው? የነገሮችን ሁሉ ስም አስተምሯቸዋል ማለት ምንድን ነው? ሃዛ ጀበል ወሃዛ ጠይር ወሃዚህ ዳባ። እንግዲህ ይሄ ተራራ ነው፣ ይሄ በራሪ ነው፣ ይሄ እንስሳት ነው። ፍጡራንም በሙሉ የሁሉንም ስም አላሁ ስብሓነሁ ወተዓላ ለአባታችን አደም አስተምሯቸዋል። ናሕኑ ናዕሪፉሁ ወላ ናዕሪፉሁ፣ የምናውቀውንም እኛ የማናውቀውንም ማለት ነው። ሱብሓነላህ። ዒልሙን ጀሊል፣ በጣም ከባድና ትልቅ የሆነ ዒልም ነው የሰጣቸው። ያዕሪፉ ኩለ ሸይኢን ሚነል አስማ፣ ስም የተባለን ነገር ሁሉ ያውቁ ነበር። ከማ ተዕሪፉነ ፊ ሉጋ አሕበቲ ፊላህ። እንግዲህ ቋንቋ ላይ መጀመሪያ ትምህርት የሚጀመረው ከስም ነው። ሲቀጥል ፊዕል፣ ሲቀጥል ሐርፍ ነው። እንግዲህ ቢሉጋ አልዓረቢያ ሁላችሁም ነሕውና ሰርፍ ስቀሩ ማለት ነው። ወከዛሊከ አወል ማ የተዓለሙ ጢፍል፣ ህፃን ልጅ ሲወለድ መጀመሪያ የሚማረው የሚለምደው አልአስማ ስሞችን ነው። ثم يتحول تدريجيا إلى معرفة كل شيء። እንግዲህ ቀስ በቀስ ቀስ እያለ እያንዳንዱን ነገር ይለምዳል። በመጀመሪያ ግን ስሞችን ነው የሚማረው የሚሰማው ማለት ነው። وكذلك أحبتي في الله لما نشوف في التلفزيون ونشاهد لا نعرف أسماء بعض المخلوقات في البحار وغيرها وفي البر. አንዳንድ ጊዜ ቴሌቪዥን ስንከታተል ወይንም ሌላ የሚዲያ ሁኔታዎችን ስናይ አንዳንድ መክሉቃቶችን እንኳ በባህር ውስጥ በውጭም ስናይ ስማቸውን የማናቃቸው እናያለን። ወላ ዩጀዱ ዓሊሙ ሚነል ዑለማ ያዕሪፉ ኩለል አስማ። እንዲሁም እዚህ ምድር ላይ ማንም ዓሊም አይኖርም የነገራቶችን ስም በሙሉ የሚያውቅ። ላኪን አቡና አደም ያዕሪፉ ኩለል አስማ። አባታችን አደም ግን የነገራቶችን ስም በሙሉ የሚያውቁ ነበሩ። አላሁ ስብሓነሁ ወተዓላ አስተምሯቸዋል። ጠይብ፣ ከዚህ በኋላ ምን ተፈጠረ? ወዐለመ አደመ አልአስማአ ኩለሃ ይላል አላህ ስብሓነሁ ወተዓላ። አባታችን አደምን ወይንም አደምን የነገራቶችን ስም ሁላ አስተማረ ይላል። ثم عرضهم على الملائكة ከዛ መክሉቃቶችን በሙሉ በመላኢኮች ላይ አቀረባቸው። عرض الأشياء كلها ነገራቶችን በሙሉ መላኢኮች ዘንድ አቀረበ። ከዛ ምን አደረገ? እንግዲህ ነገራቶች ማለት የተፈጠሩዎች ነገር በሙሉ አልጅባል ወጡዩር ወዳባ፣ ተራራ የምንለው በራሪዎች፣ እንስሳቶች፣ ሌሎችንም ነገሮች አማመል መላኢካ በመላኢኮች ፊት ለፊት የሙሩን እንዲያልፉ አደረጋቸው። ፈሰአለሁም ላሁ ዐዘ ወጀል ከዛ መላኢኮቹን ጠየቃቸው። ምን አለ? ፈቃለ አንቢኡኒ ቢአስማኢ ሃኡላኢ ኢን ኩንቱም ሳዲቂን። እስኪ ንገሩኝ አላቸው አላህ ስብሓነሁ ወተዓላ መላኢኮችን፣ አሁን እዚህ የቀረቡትን መክሉቃቶች ስም ንገሩኝ። ቢአስማኢ ሃኡላ የነዚህን ስሞች ኢን ኩንቱም ሳዲቂን እውነተኛ ከሆናችሁ በውስጣችሁ ከኛ የበለጠ ፍጡር አይፈጥርም ያላችሁት እስኪ አሁን ንገሩኝ እነዚህን የምትበልጡ ከሆነ ማለቱ ነው። መስሙ ሃዛ ወመስሙ ሃዛ፣ የዚህ ስም ማን ነው የዚህስ ብሎ እንደማለት ነው። ሱአል ሊልመላኢካ ለመላኢኮች ጥያቄ ነው። ምን አሉ መላኢኮቹ? ቃሉ ሱብሓነከ ላ ዒልመ ለና ኢላ ማ ዐለምተና ኢነከ አንተል ዐሊሙል ሐኪም። መላኢኮች ጌታችን ሆይ ጥራቻ የተገባህ ጌታ ነህ፣ ጥራቻ ላንተ ብቻ ነው፣ ከማይገባህ ነገር የጠራህ ነህ አሉና
لا علم لنا علم لنم እኮ አሉ إلا ما علمتنا أنت ያስተማርከን ያሳወቅከንን ቢሆን እንጂ የምናውቀው ሌላ ከራሳችን የምናውቀው ነገር የለም አሉ إنك أنت العليم الحكيم أنت ጥበበኛውና አዋቂው አንተ ነህ ብለው መልስ ሰጡ ማለት ነው እንግዲህ የተጠየቁትን ጥያቄ መመለስ አልቻሉም قال يا آدم أنبئهم بأسمائهم الله سبحانه وتعالى لباتاتشن آدم من አላቸው أنبئهم ንገራቸው እስኪ بأسمائهم የነዚህን ነገራቶች መخلوقاتዎች ስም ለነዚህ ለመላእክቶች ንገራቸው بدأ آدم عليه السلام باتاتشن آدم ጀመሩ ينبئهم ይነግሯቸው هذا اسم هذا كذا وهذا اسمه كذا ይሄ ስሙ ይሄ ነው የሁሉንም መخلوقاتዎች ስም ማለት ነው فهذا احبتي في الله علم عظيم ትልቅ علم ነበር አባታችን አደም የተሰጡት ማለት ነው على كل حال اراهم الله سبحانه وتعالى الله سبحانه وتعالى በዛች በውስጣቸው ባሰቧት እሳቤ አሳያቸው لن يخلق خلقا غيرنا إلا ونحن أكرم وأعلم እኛ በክብርም ይሁን በእውቀት የበለጥን ቢሆን እንጂ ከኛ የተሻለ አይፈጥርም ብለው ባሰቡት አላህ Subhanahu Wa Ta'ala فبين لهم ግልጽ አደረገላቸው عمليا وتطبيق በትክክል በተግባር ማለት ነው بأن آدم أكرم منهم አባታችን አደም ከመላእክቶች እንደሚበልጥ بأن يسجدوا له سجود እንዲወርዱ የመጀመሪያው በመታዘዛቸው ሲቀጥል ደግሞ أحبتي في الله بأن جعل الملائكة لا يستطيعون تسمية كل شيء ملائكوች የነገራቶችን ስም እንዲጠሩ አላህ Subhanahu Wa Ta'ala አላስተማራቸውም لكن آدم استطاع አባታችን አደም ግን የነገራቶችን በሙሉ ስም እንዲጠሩና እንዲነግሯቸው በማድረጉ አንዱ ትልቁ علماቸው ከፍ ማለቱን ያሳያል ማለት ነው طيب እንግዲህ ምን አለ አላህ Subhanahu Wa Ta'ala ይሄን አስለመልክቶ فلما انبأهم باسمائهم ለመላእክቶች አባታችን አደም አለይሂ ሰላም የነገራቶችን ስም የነገራቸው ጊዜ قال ألم أقول لكم ألالكواتشهم ألاچو الله سبحانه وتعالى إني أعلم غيب السماوات والأرض وأعلم ما تبدون وما كنتم تكتمون أني بسماي بمريت روكي هنا والنجر غيبيات بمولو يماوكنن ألالكواتشهم منه عندهم دمو بوستاتشو يمدبكوتننا يمشششغوتن يماكنن ألالكواتشهم ألاچو مالتنو سبحان الله أحبتي في الله እንግዲህ ብዙ ነገር ነው የምንማረው ይህን ቀሰስ ይህን ታሪክ ስንነጋገር ዝም ብለን ራሳችንን ዘና ለማድረግ ብቻ አይደለም እንማርበታለን እያንዳንዷን ነገር ወደኛ ህይወት ማምጣትና መውሰድ እንዲሁም ወደ ተግባር መቀየር ያስፈልገናል ማለት ነው لماذا هذه القصة ذكرت في القرآن الكريم بقرآن ይህ ታሪክ ይህ ቀሰስ የተነገረው የተቀመጠው ለምንድን ነው حتى نعرف بداية الخلق የነገራቶችን በሙሉ መነሻና መድረሻ በሐቂቃው እንድንረዳና ወደ ኸይር እንድንሳብ ከመጥፎ ደግሞ እንድንከለከል ነው طيب وفي بعض المدارس في هذا العالم زي مدر لاي دم التوقوت عندنا تمرت بيتوش لاي تمرت السطال من تبلو في التلفزيون كذلك بتلفزيون من دزيه عن بداية الإنسان يسولج الجمامرنا من نشاون أولا يقولون لا يعرف ولا يفهم شيء نزل عاريا ثم شوي بدأ يتعلم كيف يلبس وكيف يصنع كل شيء من النوم من ماروت يسولج مجمرياونا النساسو منم ساياك نو منم فهم የሚያደርገው ነገር የሚረዳው ነገር የለም نزل عاريا راقوتن ነው የወረደው ብለው ያስተምራሉ ከዛ ቀስ በቀስ እየተማረ የልብስ አለባበስ የነገሮችን አሰራር እየተማረ ሄደ ይላሉ ليس هكذا ጉዳዩ እንደዚህ አይደለም احبتي في الله
ቁርአን እንደዚህ አይደለም የሚያስተምረን ነብዩ አለይሂ ሰላቱ ወሰለም ሐቂቀተል አምሩን ሲገልጹልን እንደዚህ አይደለም ነዘለ አቡና አደም አባታችን አደም ከጀነት ሲወርዱ ወደዚህ ምድር ዓሊመን አዋቂ ነበሩ ማንም አካል የማያውቀውን ዒልም ይዘው ነው የወረዱት አህበቲ ፊላህ ያዕሪፉ ኩለ ሸይ ሁሉን ነገር ያውቃሉ ለም ተብደኢል በሸሪያ ቢጀህል የሰው ልጅ በሸሪያ በመሃይምነት የተጀመረ አይደለም ወለም ተብዳ ዓሪያን ራቁቱንም አይደለም የተጀመረው ወቢልዓክስ ከዚህ ግልባጭ ነው يقول الله سبحانه وتعالى يا بني آدم قد أنزلنا عليكم لباسا يواري سوآتكم وريشا يا آدم لجهوي بلو يتطرر الله سبحانه وتعالى قد أنزلنا عليكم لباسا يواري سوآتكم وريشا لبسنا أوردن الله تشوهل للال كلبس قانو يوردنو باتاچن آدم يوردو تلبسونو لباسا يواري سوآتكم وريشا ፍረት ገላችሁን የሚሸፍን ልብስ ጋነው አውርደንላችኋል ይላል አላህ Subhanahu Wa Ta'ala ራቁት ነበር ከዛ ቀስ በቀስ ለበሰ የሚለው አስተሳሰብ ከቁርአንና ከሐዲስ ጋር የሚጋጭ ነው የሚንጻረር ነው ማለት ነው على كل حال وعاش آدم عليه السلام في الجنة በጀነት አባታችን አደም የፈለጉትን እየበሉ እየጠጡ እየለበሱ መኖርን ጀመሩ وفي الحديث نبي عليه الصلاة والسلام بحديثاتشو اندتكسوت كان يتكلم اللغة العربية بعربية قوانقوا نبر من نقاقرو باتاتشن آدم من نقاقروت ولغة أهل الجنة يجنة مقوانقوا عربيانو ولغة الملائكة يا ملائكة مقوانقوا اندزيهو عربيانو مالتنو اختارها الله سبحانه وتعالى تكريما لهذه اللغة أنزل الله عز وجل القرآن الكريم قرآن مدمو چنو لغة لما أكبر قرآن مردوبتها المالتنو سلزي أحبتي في الله انقديه ينهو اللو كقرآن كحديث بتنكاكي سنمار سناتنا عرفنا كل شيء عن بداية الأمر الله سبحانه وتعالى نام سجنا لن نحمد الله عز وجل كل نمنجر بداية الأمر ينجر وچن مجمريا أوقن مالتنو طيب انقديه أباتاچن آدم بچاچون نو يالوت جنة وست وكيف أمنا حواء عليها السلام ناتاچن حواء اس انديت تفتروا يميلون عبرن أون نملكتالن أما أمنا حواء فخلقها الله تعالى من ضلع آدم عليه السلام نتاچن حواء يتفتروت كباتاچن آدم كغراغوناچو كتوسدات إناچا وينم كأچن ستراينت مالتنو ይሄን እንግዲህ ነብዩ አለይሂ ሰላቱ ወሰለም በሐዲታቸው አስቀምጠዋል አላህም Subhanahu Wa Ta'ala ምን ይላል ያ አዩሃ الناس اتقوا ربكم الذي خلقكم من نفس واحدة እናንተ የሰው ልጆች ሆይ አላህ Subhanahu Wa Ta'ala ያን ጌታችሁን ፍሩ ያ የፈጠራችሁ ጌታ ከአንዲት ነፍስ የማናት يا أبونا آدم يبتاچن نفسنات وخلق من هذه النفس زوجها قدي كزيتش كنفس دمو زوج حواء فطر الله سبحانه وتعالى من هذه النفس والقصة في الحديث ينقري تاريكو بحديث تقمطوال أن آدم عليه السلام كان نائما نبي عليه الصلاة والسلام من يلالو بحديثاتشو أبتاچن آدم بتنيبت جزي تنيتو سالة فأخذه الله عز وجل ضلعا من جنبه الأيسر لك بتنيب الساعات الله سبحانه وتعالى كقراغون ناتشو تكتيناتشا وينم ككتين ستر عند كفل أوتا والسدا فخلق منه حواء نقري كذا كقراغون ناتشو كتو السدو فترات مالتنو فلما استيقظ آدم من نومه እንግዲህ ከንቅልፋቸው ብንን ብለው ሲነቁ فإذ بهذه المخلوقة العجيبة የምትገርም የሆነች مخلوق في ለፊታቸው ድቅ እንብላለች وفي الحديث نبي عليه الصلاة والسلام من ይሉናል ስለ እናታችን حواء ሁኔታ أن حواء عليها السلام كانت أجمل امرأة نبي عليه الصلاة والسلام من قالوا حواء
በጣም ቆንጆ ከሆነች ሴት ከተፈጠረች እዚህ ምድር ላይ አንዷ ነበረች ይላሉ አለይሂ ሰላቱ ወሰላም። خلقت امرأة جميلة መልኳ ቆንጆ የሆነች ሁና ነው የተፈጠረችው ማለት ነው። يقول النبي صلى الله عليه وسلم ይሄን አስመልክቶ ተጨማሪ ሐዲስ ምን ይላሉ? عن سارة زوج إبراهيم عليه السلام ስለ ነብይና ኢብራሂም ሚስት ሲጠቅሱ ما من امرأة أجمل منها إلا حواء እንግዲህ ሳራ የነብዩ ኢብራሂም ባልተቤት በጣም ቆንጆ ነበሩና ما من امرأة أجمل منها ከሷ መልኳ ያማረ የለም ከሳራ ይላሉ ነብዩ አለይሂ ሰላቱ ወሰላም። ኢላ ሐዋ እናታችን ሐዋ ሲቀሩ ሳቸው ይበልጣሉ ማለት ነው በመልክ ማለት ነው። طيب اما الاولى في الجمال على مدى الزمان امنا حواء እንግዲህ በቁንጅና ማለት ነው ታሪኩን በሙሉ እናታችን ሐዋ ነበሩ ይላል ታሪኩ ላይ ነብዩ አለይሂ ሰላቱ ወሰላም እንዳስቀመጡት። طيب ከዚህ በኋላ እንግዲህ አባታችን አደም ልክ ሲነቁ فرآها آدم عليه السلام فجأة ድንገት ተመለከቷት حين استيقظ من نومه ከእንቅልፍ እንደነቁ ከዛ ምን አሉ? كما جاء في الحديث ነብዩ አለይሂ ሰላቱ ወሰላም በሐዲታቸው እንዳስቀመጡት فقال لها آدم عليه السلام من أنت ማነሽ ምንድነሽ አሏት። قالت من عليك الصا امرأة سيتنين عليك. قال أباتاتشن آدم منالو لما خلقتي لمن دنيا تفتر شو علوات. قالت من عليك ناتاتشن حواء لتسكن إلي أني قاعد التنور نو على تشاتشو مالتنو كذا منالو أباتاتشن آدم كذا بفيت انقدي أصيب بالوحشة ببتشنينت بتقام تتكتو نبر ብቸኛ ነበሩ አባታችን አደም አለይሂ ሰላም። كل المخلوقات لها شبيهها الله سبحانه وتعالى ያንዳንዱን መخلوق ሲፈጥር ተመሳሳዩን አብሮ ፈጥሮለታል። إلا آدم وحده አባታችን አደም ብቻ ናቸው ብቸኛ ሆነው የተፈጠሩት። ለዚህም ሳቢያ ወህሻው ብቸኝነቱ ስላጠቃቸው አላሁ سبحانه وتعالى እናታችን ሐዋን ፈጠረላቸው። ለዚህም ብቻ አይደለም لتبدأ البشرية يسولج زر اندي جمرنو. هذه العلاقة الطيبة الطاهرة والمودة بين الرجل والمرأة بدأت في الجنة. جنة استنقديه دم التايوت يتشي طيبة يهونج نسو يهونج قنينيونت فكرنا محبة يالبت بوندنا بسيت مكاكل بجنة تجمر مالتنو. طيب አባታችን አደምና እናታችን ሐዋ እንግዲህ ጀነት ውስጥ በዛ ስፋት በኒዕማው ልክ ሚበላ ሚጠጣ ሚለበስ በሰፊው ባለበት ውስጥ ኑሯቸው ሊጀምሩ ነው። ላኪን ከዛ በፊት فإن الملائكة لما رأوا هذا المخلوق الجديد የእናታችንን ሐዋ መፈጠር ሲያዩ መላእክቶች توجهوا إلى آدم ወደ አባታችን አደም ዘወር አሉና ፈተና ሊፈትኑ ነው። قالوا لآدم ما هذه ይቺ ምንድናት አሏቸው አባታችን አደምን። فقال آدم امرأة ሴት ናት አሉ። قالوا ما اسمها أنت تعرف كل الأسماء ስም የተባለን ሁሉ ታውቅ የለ እንዴ እስኪ ስሟን ንገረን አሉና መላእክቶች ጠየቋቸው አባታችን አደምን አለይሂ ሰላም። فعلمه الله سبحانه وتعالى እንግዲህ ቅድም እንደተነጋገርነው አላህ سبحانه وتعالى የነገራቶችን ስም በሙሉ አስተምሯቸዋል። فقال آدم عليه السلام حواء حواء ትባላለች አላቸው። قالوا لما سميت حواء حواء لمن ተብላ ተጠራች አሉና መላእክቶች ጠየቁ ደግሞ። قال آدم لأنها خلقت من شيء حي من شيء حي فسميت حواء ህይወት ካለው ነገር ከኔ ማለታቸው ነው ስለተፈጠረች حواء ተብላ ስሟም ተሰየመ አሉና መልስ ሰጡ። على كل حال احبتي في الله فهذه بداية البشرية እንግዲህ የአባታችን አደምና የእናታችን ሐዋ ሁኔታ የሰው ልጆችን መጀመሪያ ያመለክተናል።
وعاشا في الجنة አባታችን አደምና እናታችን ሐዋ ጀነት ኑራቸውን ጀመሩ فيه طعام وفيه شراب وفيه لباس ሁሉም ነገር የተሟላ ነው عرضها السماوات والأرض ስፋቱ ልክ የለውም ኒዕማውም በዚሁ ልክ ይህ እንግዲህ የአላህ ስብሓንሁ ወተዓላ ጸጋ ነው ለአባታችን አደምና ለእናታችን ሐዋ የተሰጠው طيب يقول الله عز وجل ولقد عهدنا إلى آدم من قبل فنسي ولم نجد له عزما الله سبحانه وتعالى من إلال لأباتاتشن لآدم مالتنو قال كيدان أسيزنوال قال كيدان اندي قبارغنوال كذب فيت إلى الله سبحانه وتعالى لكن آدم فنسي قال كيدانون رستو ሌላ ወንጀልን ሰራ ወለም ነጅድ ለሁ ዐዝማ ጠንካራ አቋም አላገኘንበትም በሰዓቱ ተወሳውሶ ሌላ ነገር ፈጸመ ማለት ነው فقلنا يا آدم إن هذا عدو لك ولزوجك ብለነውም ነበር ይላል አላህ ሱብሓነሁ ወተዓላ ሸይጣንን አመላክተን ይሄ ያንተ ዋና ጠላትህ ነው ለባልተቤትህም ለሚስትህም ጭምር نبه الله سبحانه وتعالى الله سبحانه وتعالى እንግዲህ እያስጠነቀቃቸው ነው እያሳሰባቸው ነው መጥፎ ነገር እንዳይሰሩ በዚህ በኢብሊስ በተረገመው ሸይጣን ተወሳውሰው ማለት ነው طيب ከዚህ በኋላ እንግዲህ ሌላም ማስጠንቀቂያ አለ فلا يخرجنكما من الجنة فتشقى ጥንቃቄ አድርጉ ሸይጣን ከዚህ ከጀነት ሊያስወጣችሁ ይችላል ከጀነት ከወጣችሁ ደግሞ ትጠማላችሁ መጥፎ ሐያት ይገጥማችኋል ታብ ይገጥማችኋል አደራ ብሎ አስተምሯቸዋል ተንቢህ አድርጓቸዋል عش في الجنة بالسعادة جنة ውስጥ በፈለከው መልኩ ኑር ብሏቸዋል اسمعوا هذه الآية أحبتي في الله اسكين آيات تكتاتلوا إن لك ألا تجوع فيها ولا تعرى الزين قدي راب مبال اللم لبس متارز اللم وأنك لا تظمأ فيها ولا تضحى جنة الصدم ومتأمات ملم مراب ملم أحبتي في الله يتأمات من نشام ملم ينكالات شوبها لا አንዲት ነገር ብቻ ከለከላቸው ولا تقربا هذه الشجرة فتكون من الظالمين ይችን ዛፍ እንዳትቀርቡ አላቸው ባታችን አደምንም እናታችን ሐዋንም ሌላውን ግን እዚህ ጀነት ላይ ያለ በሙሉ በስፋቱ ልክ ያለውን ተጣቀሙ ብሎ አዘዛቸው ፈቀደላቸው ማለት ነው طيب እንግዲህ احبتي في الله እንግዲህ ኢንሻአላህ ከዚህ በላይ እንዳይረዝም باذن الله تبارك وتعالى في لقائنا القادم بالله سبحانه وتعالى ፍቃድ ቀጣይ ላይ አባታችን አደም እንዴት አድርገው አላህን ወነጀሉ እንዴት ነውስ ወደ መሬት ወረዱ ማንስ ነው የወሰወሳቸው ምንስ ብሎ ነው የወሰወሳቸው የሚለውን ቀጣዩ ፕሮግራም ላይ እናያለን ኢንሻአላህ لا تنسوني في صالح دعائكم إلى لقائنا القادم إن شاء الله الله أعلى وأعلم أستودعكم الله والسلام عليكم ورحمة الله وبركاته